አርግዤ ነው የሰራሁት ልጅ ከፍ ሲል እድሜ ሲጨምር ወራቶች ሲጨምሩ ልጅ ማናገር ሲጨምር ያለውን ይሄ ሂደት ያክል ነው ህዳሴ ግድብ የግድ መስራት አለብሽ ተባልኩኝ 80 ሜትር ስትወጣ በላይ ለጥይት ተተኮሰ ተመላለሳለ አንደኛ ህዳሴ ነው አታቆመው አባይ ነው እኛ አይደለኛ ነን እኛ የአባይ ዘመን ሰዎች ነን ህዳሴን ትዳሬ ነው አባይ የኢትዮጵያውያን የሰቀቀን አምባ የኢትዮጵያውያንም ከነዓን ነበር በተስፋ እልፍ ዘመን እንደ ጅረት የሚንሸራተትበት አባይ የኢትዮጵያውያን የነገው የማርና የወተት ምድር የተስፋ ሙዳይ የተጨበጠ ህልም የታየበት የትናንትናና የዛሬ ህያው ምስክር ህያው አደባባይ አባይ እንዲህ ነው አባይ የምንኖርለት ተስፋ የኖርንለት ጉጉት የጋራ ትዝታ የኢትዮጵያውያን የጋራ ቋጠሮ ነው አባይ ጉድ ፈላበት የአባይ መዘዝ የአባይ ጓዳ የመሳሰሉ ጽሁፎች ያው እንደምታውቀው ተሰንደዋል በርካታ ስንኞች በርካታ ስነ ጽሁፎች ዘፈኖች እንጉርጉሮች ያልተባለ ነገር የለም ትናንትን ከዛሬ ዛሬን ከነገው ማጋነጃ ገመድ አባይ ለገሚሱ መድኃኒት ለሌላው ህይወት ለጣና ጎረቤት ለጉባ ምልክት ነው አባይ የሚነገር ተረት ነው የሚወራው ርስ ላማለኝ በሰማይ የሚባልለት አይዳሰስ እሳት አይነካ ባሩድ አይቀዳ በድን ሆኖ ከደጋ እስከ በረሃ የኢትዮጵያን መሬት ቁልቁል እየከረደደ የሚሄድ የበረሃው ሽማ ነበር ወዲያ ግን እንዲህ አይደለም አባይ ተገልጦ የማያልቅ ስንክሳር ነው ተነቦ የማያልቅ ንባብ ትውልድን ከታሪክ ታሪክን ከሀገር ስቦ ያዋደደ አስማምቶ ያሰረ ስሮ የጠለቀ ግብሩ የረቀቀ ሙሉ የጠበቀ አባይ ሐረግ ሆነ ቀደም የወፈረ አባይ ለሱዳን የማያባራ ሳቋ ነው ለግብጽ የማያባራ ፈገግታዋም ነበር ለኛ ግን ጦቢያን ለከበብነው የአባይ እናትና አባቶች አባይ ጉረኛ ነበር አባይ በጣና ላይ ደልሎ ቤቱን ሰርቶ ቀረ ጊዜያዊ ነኝ ብሎ አሁን ይሄ በጣም ጥልቅ ስነኝ ነው አይ አባይ መነሾው ግሽ አባይ ነው ጣና ነው እና ጣና ላይ ደልሎ ወንድም ነኝ ወገን ነኝ አለው ብሎ ቤቱን ሰርቶ ቀረ ጊዜያዊ ነኝ ብሎ በተወለደበት ባገሩ ልጆች አሁን ጎጆውን ቀልሷል ግንድ ይዞ ይዞራል የተባለለት አባይ ዛሬ ግንዱንም ራሱንም ለራሱ ሰጥቷል አባይ እንዲህና እንዲያ ነው በእያንዳንዱ መቀነት የታሰረ የእያንዳንዱ የደም ላብ ታዲያ አባይ ግድብ ብቻ ላለመሆኑ ምስክር ያሻውም አባይ ትዳር አባይ ህይወት አባይ ትዝታ የሆነላቸውን በዚህ አጋጣሚ እንቃኝ እዚህ ትዝታና ትዳር የሰመረላቸውን እንመለከታለን የአባይ የውልደት ስፍራ በጉባ በዚያ ሞቃታማ ስፍራ በሱ ዕድሜ መቻሉን አይተው እናትና አባቱ
ናሆም ብለው ስም አወጡለት። ናሆም ነው ያልነው። ናሆም አበበ ነው ያልነው። ናሆም ማለት እንግዲህ ታጋሽ፣ ታዛዥ፣ ትሁት ማለት ነው እና እኛም ታግሰን ታዘን ትሁት ሆነን ነው ይሄን ህዳሴ ግድብን ሰርተን ለዚህ በቃ ነው። የግድ ቻይ መሆን አለብን። ናሆም ቻይ ነው። ናሆም ታዛዥ ነው። ናሆም ትሁት ነው። በቃ ሁሉን የሚችል ነው። መጽሐፍ ቅዱስ ላይ እንደዛ ነው የሚለው ትርጉሙ። ስለዚህ ያ ነው በአብዛኛው ሰዎች አባይን ለምን አትሉትም ወይ ደግሞ የፍቅር ዘመን ፍቅር በሉት ይሉ ነበር የኛም ቤተሰቦች። ግን እኛ ደግሞ ናሆም መሆን አለበት በቃ ባይብሊካል መሆን አለበት በሚል ነው ያን ስም የመረጥንለት። ናሆም እድለኛ ነው። ናሆም ሰውም አባይም ነው። እንደ ሌሎቹ የኢትዮጵያ ልጆች ስለ አባይ በጆሮ አይነገረውም። ከእናቱ ሆድ ሆኖ ህዳሴን ተመልክቶታል። በእናቱ እግር ተጉዞበታል። ከማህፀን ሳለ አሻራውን በእናቱ ድካም እንካችሁ ብሏል። 7 ዓመታትን በጉባ ህዳሴ ላይ ቦርቋል። በእናቱ ጀርባ ላይ ጡቡ ሲደረደር፣ አሸዋው ሲዋሃድ፣ መኪናው ሲተራመስ ተመልክቷል። እርግዝናው ከባድ ነው፣ በጣም ከባድ ነው። በምን በላይ አንዲት ሴት ማንስትሬሽን ሆና እንኳን ስፖርት እንዳሰራ ትከለከላለች። ለምን ብትል ብዙ ነርቦች የማህፀን ነርቦች ይጎዳሉ። እና እኔ ግን ታወር ክሬን እየሰራሁ 80 ሜትር እየወጣሁ ልጅ አርግጄ እስከ 4 ወር ሰርቻለሁ። ህዳሴ ነው፣ አታቆመውም፣ አባይ ነው። የግድቡ የመሰረት ድንጋይ በተቀመጠበት በአመቱ ለዘመናት ቁጭት ምላሽ ሊሰጥ ጉባ ላይ ተገኘ። ውልደቱ ጅማ ነው። አበበ ተሻገር ይባላል። የናሆም አባት ነው። 13 ዓመታትን ከአባይ ጋር አሳልፏል። አባይ ሲስቅስቋል፣ አባይ ሲያዝንም አዝኗል። አባይ ሞሽሮታል፣ የወገቡን ፍሬ ሰጥቶታል። 7 ዓመታትንም አሳድጎበታል። ልጅም ወልጄ እስከ 7 ዓመት ድረስ ባይኔ ያየሁበት ፕሮጀክት ነው። ለኔ ትልቅ ባለውለታዬና ለኔ ትልቅ ታሪክ የጻፍኩበት አጋጣሚ ነው። ለኔ ልክ እንደ ልጅ ወልደ እንደምታሳድግ አይነት ነው ስሜት የሚሰማ። ልጅ ከፍ ሲል እድሜ ሲጨምር፣ ወራቶች ሲጨምሩ፣ ልጅ መናገር ሲጀምር፣ ልጅ መሄድ ሲጀምር ያለውን የሂደት ያክል ነው ህዳሴ ግድብም ለኔ የሚሰማኝ ስሜት የዛን ያክል ነው። በህዳሴ ግድብ በጣም ደስተኛ ነኝ። ስለ ግድቡ ለመግለጽ ቃላት አቅም ያጣሉ። ህዳሴ ለሱ ትርጉሙ ብዙ ነው። ትናንት ብዙ ተፈትኗል። ከቃል የከበዱ ችግሮችን ተጋፍጧል። ዛሬ ላይ የአባይ ዘመን ሰው በመሆኑ ኩራት ይሰማዋል። ህዳሴን በመስራት የልጅ አባት አድርጎታል። ታሪክ ጽፏል። እኛ እድለኛ ነን፣ ምክንያቱም እኛ የአባይ ዘመን ሰዎች ነን። ስለዚህ ኩራት ይሰማናል። ብዙ ሰዎችን እንዳውቅ አድርጎኛል። ብዙ ብሔሮችን እንዳውቅ አድርጎኛል። ብዙ ቋንቋዎችን እንዳውቅ አድርጎኛል። እኔ ህዳሴን በጣም ወደው ህይወቴ ነው፣ በቃ ትዳሬ ነው። በ2007 ዓመተ ምህረት የህይወቱን መስመር የቀየረች አጋጣሚ ተፈጠረች። የህይወት አጋሩን በነርሲንግ ሙያ ህዳሴ ላይ ያገለገለች ሳለች አገኛት። አጋጣሚውን ተጠቅሞ የፍቅር ጥያቄም አቀረበላት። ይህንን ባፉ ይናገራል። እኔና እሷ 2007 ላይ የተዋወቅ ነው። እሷም እንደዚህ የግል ኮንትራክተሮች ጋር ትሰራ ነበር። በነርሲንግ ተመርቃ ነው የመጣችው። ነርስ ነበረች። ከዛ በኋላ በግል ኮንትራክተሮች ጋር ጊዜያዊ ስራ እየሰራች ያለ ነው እና እሷ የተገናኘ ነው። የጉባን ሙቀት ተቋቁማ እናትነት ሳይበግራት ሴትነት ሳያጥራት የኢትዮጵያውያንን የጋራ ቃል ኪዳንን በተግባር ገልጣ ማሳየት በመቻሏ ኩራት ይሰማታል። የራሷን አሻራ በግድቡ ላይ አኑራለች። በግንባታ ሂደት በተለያዩ የሥራ ዘርፎች ተሰማርታለች። ስራዎቿንም በድል ተወጣለች። መልካም አገኘው የናሆም እናት ናት። የአበበ ህይወት አጋር ያው እኛም ታወር ክሬን 8 ዓመት ሰርቻለሁ። ከጽዳት ወደ ካሻሪ፣ ከካሻሪ ወደ ታይም ኪፐር፣ ከታይም ኪፐር ወደ ሕክምና ወደ ህይወቴ፣ ከዛ ደግሞ እሱንም ደግሞ ላለማጣት ደግሞ አቤን ላለማጣት ወደ ታወር ክሬን ታላቁ ህዳሴ ግድብ ላይ እየሰራሁ ቆይቼ አሁንም አቤን ላለማጣት የግል ምግብ ቤት ብዬ ከፍቼ እየሰራሁ ነው ያለሁት። አባይ የብዙ ፈተናዎች ምክንያት ነው። ብዙ ወንድሞቻችን አጥተናል፣ በህይወት አጥተናል። ለምን? ጦርነቶች ነበሩ፣
አክሲደንት ነበር፣ ሰው ሰራሽም ሆነ የተፈጥሮ እንትን ነበር። በዛ አጋጣሚ ብዙ ጓደኞቻችን ተሰውተዋል። ሽፍቶች ነበሩ፣ መንቀሳቀስ አትችልም። ወታ አጋጣሚ 3-4 ቀን መንገድ ተዘግቶ ታድራለህ። በላይ ላይ ጥይት የተተኮሰ ተመላለሳለህ። ብዙ ወታደሮቻችን ሲቪሎቻችን አልቀውብናል። ተልእኮ የወሰዱት ቦምብ በመቅበር 200 ኪሎ ሜትር በእግር ቦምብ እያመከኑ ህይወታቸውን ሰውተው የመከላከያ ሰራዊት እንደዚሁም በፕሮጀክቱ ላይ የተሰማሩት እነኚህ አይነት ትልቅ የተልእኮ ጦርነት ታልፎ ነው ለዚህ ደረጃ የደረሰው። ፋብሪካ ሄዶ ግብአት የሚመጣበትን ቦታዎች ሁሉ ፋብሪካውን ለማውደም ሙከራ ተደርጓል። የፈተናዎቻችን ምዕራፍ መዝጊያ ከድህነት መውጫ ድልድይም ጭምር ነው። ህዳሴ የአፍሪካውያን አይችሉም የሚለውን እሳቤ የሰበረ የጥቁር ህዝቦች ኩራትም ነው። ጥቁሮች እንደምንችል፣ ጥቁሮች እንደምናሳካ በጥቁር ዘር ታሪክ የመጀመሪያው ታላቅ ሥራ ህዳሴ ነው። ኢትዮጵያ የተፈጥሮ ሀብቷን በፍትሃዊነት አልምታ ለመጠቀም የመሪዎቿንና የህዝቦቿን ቁርጠኝነት እንጂ የማንንም ፈቃጅ ከልካይነት እንደማትሻ አሳይታበታለች። ህዳሴ ላይ ሰዎች ኖረው ዋጋ ከፍለዋል። ሀገርም ዋጋ ከፍላበታለች። እውነት ጸንቶበታል። በጋራም ተኑሮበታል። እውነት ታይቶበታል።